ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 12 ዛሬ የምንሰራው ጥያቄ ይኖረናል። በባለፈው ሌሰናችን ያየነው ሪቪኬሽን 6 ፖይንት ነው። በክፍል 1 ከ1 እስከ 4 ያሉ ጥያቄዎችን በጋራ አይተናል። ዛሬ ደግሞ ቀጣይ ጥያቄዎችን በጋራ አብረን እናያለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ አሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። ኩዌስችን ነምበር 5 ምንድን ነው የሚለው? ሃው ፊልድ ላይንስ ኢንዲኬት ዘ ማግኒቲዩድ ኦፍ ዘ ፊልድ ዘይ ሪፕሬዘንት ይላል። እነዚህ የማግኔቲክ ፊልድ ላይን ዳይሬክሽኖች ድሮ ስናደርግ ሀሳባዊ መስመር ናቸው። እነዚህ ኢማጂነሪ ላይን ድሮ በምናደርግበት ሰዓት በማንኛውም ቻርጅድ ቦዲ ላይ አራውንድ ዘ ቻርጅድ ቦዲ የሚፈጠር ፊልድ ምን ይባላል ብለናል? ኤሌክትሪክ ፊልድ ይባላል ማለት ነው። ስለዚህ ማግኒቲዩዱ ምን ኢንዲኬት ያደርጋል ነው የሚለው። ለምሳሌ መልሳችን ዘ ዴንሲቲ ኦፍ ዘ ኤሌክትሪክ ፊልድ ላይንስ ኢንዲኬት ዘ ማግኒቲዩድ ኦር ስትሬንግዝ ኦፍ ዘ ኤሌክትሪክ ፊልድ። ብዙ ጊዜ የኤሌክትሪክ ፊልድ ማግኒቲዩድ ወይንም ስትሬንግዙ የኤሌክትሪክ ፊልድ ስትሬንግዙን ወይንም ደግሞ ማግኒቲዩዱን ያሳያል ማለት ነው። ሃው እንዴት ያሳያል የሚለውን እንይ። ስትሮንግ ፊልድ ከሆነ when the lines are closer together or dense ይሆናል። ስትሮንግ የሆነ ፊልድ መሆኑ የምናውቀው ምንድነው? ወደ ቻርጅድ ወደ ሆነው ቦዲ ክሎዘር በሆነ ቁጥር የፊልድ ላይኖቹ በጣም የተጠጋጉ ናቸው። የፊልድ ላይኖቹ ተጠጋጉ ማለት ስትሮንግ የሆነ ኤሌክትሪክ ፊልድ አለ ማለት ነው። ኦኬ so the field lines are more closer each other የተጠጋጉ ከሆነ or denser ከሆኑ ጥቅጥቅ ካለ ስትሮንግ የሆነ ኤሌክትሪክ ፊልድ አለ ማለት ነው። whereas ደግሞ ዊክ ኤሌክትሪክ ፊልድ አለ ማለት ምን ማለት ነው? where the lines are far apart or separate each other so sparse ወይንም ደግሞ far apart each other ከሆኑ የተራራቁ ከሆኑ የፊልድ ላይኖቹ ዊክ ፊልድ ነው ማለት ነው። ኦኬ so ለምሳሌ ሉክ አንድ ቻርጅድ የሆነ ቦዲ እንውሰድ፣ ኔጌቲቭ ቻርጅድ። እነዚህ ፊልድ ላይኖቹ በጣም የተጠጋጉ ከሆነ ኢንዋርድ ዳይሬክሽን ያላቸው ብለናል። እነዚህ ቻርጅድ ኔጌቲቭሊ ቻርጅድ ከሆነ ኢንዋርድ ኤሌክትሪክ ፊልድ አለው። እዚህ ጋር እንደምታዩት የፊልድ ላይኖቹ ኮምፓክተር ናቸው፣ ደንስ ናቸው። ደንስ ከሆኑ ስትሮንግ የሆነ ምን አለ? ፊልድ አለ ማለት ነው። ዌራስ ደግሞ በጣም የተበታተነ የተራራቀ ፋር አፓርት ከሆነ የተራራቁ ከሆኑ ፊልዶቹ ምንድነው? ዊክ ፊልድ አለ ብለን መናገር እንችላለን ማለት ነው። አንደኛው ጀስት ፓተርኑን ስናየው ፊልድ ላይኖቹ ክሎዘር ወር ደንሰር ከሆነ ስትሮንግ ፊልድ ይባላል። ስትሮንግ ፊልድ አለው እንላለን። ዌራስ ዊክ ፊልድ የምንለው ደግሞ the field lines are far apart or spare each other spare ከሆኑ ወይንም ደግሞ sparse each other የምንለው ወይንም ደግሞ far apart each other ስንል ዊክ ፊልድ ስትሬንግዝ አለው ብለን መናገር እንችላለን። ለምሳሌ ያህል ፎር ኤግዛምፕል ሁለቱ ቻርጆችን እንይ። አንደኛው ፖዚቲቭ ሌላኛው ኔጌቲቭ ነው። በሁለቱ አንላይክ በሆኑ ቻርጆች መካከል ምን አለ? አትራክቲቭ ፎርስ አለ ወይንም አትራክት ይደራረጋሉ። በቻርጆቹ ዙሪያ ላይ እነዚህ የምታዩቸው ላይኖች ምንድናቸው? ፊልድ ላይኖች ናቸው። ወደ ቻርጆቹ ስትጠጉ እነዚህ ፊልድ ላይኖቹ ምንድናቸው? ደንሰር ናቸው። ነገር ግን ከቻርጁ በራቅን ቁጥር ምን እየሆነ ነው የሚሄደው? ጋፑ እየሰፋ ይሄዳል። ስለዚህ በጣም ሞር ክሎዘር ሲሆን ወደ ቻርጁ ስንጠጋ የኤሌክትሪክ ፊልድ ላይንሶቹ ምንድናቸው? ደንሰር ይሆናሉ። ነገር ግን ከቻርጁ ስንርቅ እነዚህ ፊልድ ላይኖች ምን እየሆኑ ነው የሚሄዱት? በአንዱ ፊልድ ላይን እና በሌላኛው ፊልድ ላይን ያለው ስፔስ ወይም ጋፕ ይጨምራል። ስለዚህ ጋፑ ሰፋ ማለት ፋር አፓርት ኢች አዘር ሆኑ ማለት ያለው የፊልድ ስትሬንግዝ ይቀንሳል። ፎር ኤግዛምፕል ይላል the electric field lines are very dense near the charge ወደ ቻርጁ ስንጠጋ ምንድነው? near the charge very dense ናቸው፣ በጣም ጥቅጥቅ ያሉ ናቸው። where the field is strong ያ ምን ያመለክታል? የፊልድ ስትሬንግዙ ምንድነው? ስትሮንግ መሆኑን ያሳያል። and become more spaced out as you move away where the field is weakness ይላል። ነገር ግን become more spaced በጣም እየራቅን as you move away ይላል። ከቻርጁ እየራቀ ስንሄድ እዚህ ጋር እንደምታዩት ከቻርጁ እየራቀ ስንሄድ በእያንዳንዱ ፊልድ ላይን መካከል ያለው ሰፓሬት ዲስታንስ ስፔስድ አውት ይሆናል ወይንም ይራራቃሉ። ያ ምን ያመለክታል ማለት ነው? የኤሌክትሪክ ፊልድ ስትሬንግዙ ወይም ማግኒቲዩድ ኦፍ ፊልድ የምንለው ወይንም ደግሞ ዘ ማግኒቲዩድ ፊልድ ምን ይባላል? ስትሬንግዝ የምንለው ማለት ነው። የኤሌክትሪክ ፊልድ ስትሬንግዙ ዊክ እየሆነ ይመጣል ማለት ነው። በዚህ መሰረት ከመለሳቸው በትክክል መለሳቸው። question number 6 ምንድነው የሚለው? what the net electric field strength
at a point P in the system shown below ይላል። ሁለት ቻርጆች አሉ፣ አንደኛው ፖዚቲቭ ሌላኛው ኔጌቲቭ። ሁለቱም እዚህ ፖይንት ላይ ያላቸው ኔት ኤሌክትሪክ ፊልድ የዚህ ቻርጅ እና የዚህ ቻርጅ ያላቸው ኤሌክትሪክ ፊልድ ተደምሮ እዚህ ፖይንት ላይ ምን ያህል ኤሌክትሪክ ፊልድ ስትሬንግዝ ይኖራል ነው የሚለው። ስለዚህ እንሰይመው። የመጀመሪያ ፖዚቲቭ ቻርጅ ነው፣ ኪዋን ፖዚቲቭ ነው። ይህን ቻርጅ ደግሞ ቻርጅ 2 ብለን እንሰይመው። እዚህ ጋር ምንድነው የምታደርጉ? እዚህ ፖይንት ላይ ያለውን ኤሌክትሪክ ፊልድ ለመፈለግ ፈርስት እያንዳንዱን ጊቭን ማውጣት ይኖርብናል። ጊቭን ስታወጡ ነጣጥላችሁ ብትሰሩ ጥሩ ነው። ምክንያቱም ምንድነው ያለው ሰፓሬሽን ዲስታንስ፣ ይሄ ቻርጅ ከዚህ ጋር ያለው ሰፓሬሽን። ለምሳሌ ምንድነው የምታደርጉት መሰላችሁ? እዚህ ቦታ ላይ ያለው ኔት ኤሌክትሪክ ፊልድ ለማግኘት መጀመሪያ ቻርጅ፣ ይሄኛው ቻርጅ ማለት ነው ፖዚቲቭ ቻርጁ ኪዋን ስንት ማይክሮኩሎምብ ነው? 1 ማይክሮኩሎምብ ነው። 1.0 ማይክሮኩሎምብ ነው። ኦኬ እዚህ ፖይንት ድረስ ነው ያለው ኤሌክትሪክ ፊልድ እስከዚህ ድረስ ያለው ነው። ኦኬ የዳይሬክሽኑ የኤሌክትሪክ ፊልድ ዳይሬክሽኑ ትዋርድ ዘ ቻርጅ ነው ወይንስ አዌይ ፍሮም ዘ ቻርጅ ስንል ፖዚቲቭ ስለሆነ አውትዋርድ አቅጣጫ አለው። እቺን ፒን በላት ይህንን አውጥተን ማለት ነው። ኦኬ የመጀመሪያው ይሄ ቻርጅ እስከዚህ ድረስ ያለው ርቀት ስንት ይሆናል? ስንት ነው ርቀቱ? ይሄ ቻርጅ ከዚህ 2 ሜትር ከዚህ ቀጥሎ ደግሞ 1 ሜትር አጠቃላይ ሴንቲሜትር ሆነ። አር1 ብዬ ልሰይመው። ቻርጇን እስከዚህ ፖይንት ያለው ዲስታንስ አር1 ዲስታንስ ስንት ሜትር ነው? 3። ምክንያቱም ከዚህ እስከዚህ 2 ሜትር ከዚህ ደግሞ 1 ሜትር አጠቃላይ ይሄ ቻርጅ ያለው ርቀት 3 ሜትር ርቀት ላይ ነው ማለት ነው። ኦኬ 3 ሜትር ፍሮም ፖይንት ፒ ያለው ሰፓሬሽን ዲስታንስ። ሌላኛው ደግሞ ኤሌክትሪክ ፊልድ ዋን ብላችሁ ሰይሙት። ቻርጇን እስከዚህ ድረስ ያለው ኤሌክትሪክ ፊልድ ዳይሬክሽን ወዴት ነው? ወደ ራይት ዳይሬክሽን። ሌላኛው ስቴፕ ይሄን ስቴፕ 1 ብላችሁ ሰይም። ስቴፕ 1 መጀመሪያ ስቴፕ 1 ላይ ኤሌክትሪክ ፊልድዋን መፈለግ ነው። ሁለተኛው ስቴፕ ላይ ደግሞ የምሰሩት ነገር ምንድነው? ስቴፕ 2 ብላችሁ ሰይም። ቻርጅ 2 ሁለተኛው ቻርጅ ኔጌቲቭ ነው እንደምታዩት። ይሄ ኔጌቲቭ ቻርጅ እዚህ ጋር ያለው ቻርጅ ማለት ነው። ሌትስ ቴክ ሂር ኢዝ ማይነስ ቻርጅ ብለን እንወስደዋለን። ሰይመነዋል። ቻርጅ 2 ስንት ነው? ኔጌቲቭ 3። ያው ኔጌቲቭ ኢንዲኬት የሚያደርገው ኔጌቲቭ ቻርጅ መሆኑን ነው። ስለዚህ ማግኒቲዩዱን መጠቀም ነው የሚኖርባችሁ። 3.0 ማይክሮ ኩሎምብ ቻርጅ አለው። እስከ ድረስ ያለው እስከ ፖይንት ፒ አይደለ? ሁለቱም እዚህ ፖይንት ላይ ያላቸው የኔት ኤሌክትሪክ ፊልድ ድምር ውጤት ማለት ነው። የኤሌክትሪክ ፊልድ ውጤት ምን ያህል ይሆናል ነው ጥያቄው። ኦኬ እሱን ለመፈለግ ነው እየጣርን ያለ ነው። ስለዚህ እቺ ፖይንት ፒ ናች። ያለውን ርቀት ግን ዲሳይድ ማድረግ አለባችሁ። ቻርጅ 2 እስከዚህ ፖይንት ያለው ዲስታንስ አር2 ብለህ ተሰይሙ። ምን ያህል ነው ይሄ ቻርጅ ከዚህ ፖይንት ያለው ርቀት? እዚህ ጋር ተሰጥቷል 1 ሜትር። ሰፓሬሽን ዲስታንሱን ቻርጅ 2 እስከዚህ ፖይንት ድረስ ያለው 1 ሜትር ነው ብለን አስቀመጥን። ኦኬ ከዚህ 1 ሜትር። ስለዚህ ኤሌክትሪክ ፊልድስ ወዴት ነው አቅጣጫው? ኔጌቲቭ ከሆነ ወዴት ነው አቅጣጫው? ቱ ዘ ሌፍት አቅጣጫ። ምክንያቱም ኔጌቲቭ ቻርጅ ከሆነ ትዋርድ ዘ ቻርጅ ነው፣ ወደዚህ አቅጣጫ ነው። ስለዚህ ይሄ ኤሌክትሪክ ፊልድ ቻርጅ 2 እስከ ፖይንት ቢ ኤሌክትሪክ ፊልድ ዳይሬክሽኑ E2 ቱ ዘ ሌፍት ሲሆን E1 ደግሞ ቱ ዘ ራይት ነው። በኋላ ኔት ኤሌክትሪክ ፊልድ ስትፈልጉ ሁለቱ አቅጣጫቸው ምንድነው? ኦፖዚት ዳይሬክሽን። ኦፖዚት ከሆነ ከዚህ በፊት እንዳልኳችሁ ሰብትራክት ነው የምናደርገው። ሴም ዳይሬክሽን ከሆነ ደግሞ እንደምራለን። ስለዚህ ስቴፕ 1 እና ስቴፕ 2 ኤሌክትሪክ ፊልድ 1 እና ኤሌክትሪክ ፊልድ 2 አቴ ፖይንት ፒ ነጣጥላችሁ መስራት ይኖርባቸው። ዚች ፖይንት ላይ ያለ ኤሌክትሪክ ፊልድ ድምር ውጤት ማለት ነው። የመጀመሪያው የምንሰራው ኤሌክትሪክ ፊልድ 1 ስንፈልግ ምን ማድረግ ይኖርብናል? ኤሌክትሪክ ፊልድ 1 ሲፈለግ ኤሌክትሮስታቲክ ኮንስታንት ሲባዛ ቻርጇን ሲከፈል ያለው ርቀት ሰፓሬሽን ዲስታንስ r1 ስኩዌር ማድረግ ይኖርብናል። በተመሳሳይ መልኩ ደግሞ ኤሌክትሪክ ፊልድ 2 ስትፈልጉ E2 ማለት የኤሌክትሪክ ፊልድ ማለት ነው። ኤሌክትሮስታቲክ ኮንስታንት ታይምስ ቻርጅ 2 አይደለ? ይሄ ቻርጅ 2 ብዬ ሰይሜው ያለው ሲካፈል ያለው ርቀት ደግሞ ማን ነው? r2 ዞል ስኩዌር። በቃ ከዚህ በኋላ ምንድነው የምታደርጉት? በጣም ሲምፕል ነው። በእያንዳንዱ የተሰጠን ቦታ ላይ ሰብስቲት ማድረግ ነው። ሰብስቲት እናደርጋለን። በዚህ መሰረት የመጀመሪያ ኤሌክትሪክ ፊልድ 1 ልፈልግ። ኤሌክትሪክ ፊልድ 1 E1 is equal to K ቫልዩ ሁሌም ይታወቃል። ኤሌክትሮስታቲክ ኮንስታንት ማለት ነው 9 times 10 to the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ነው።
ቻርጇን ማግኒቲዩድ ነው የምትወስዱት። ፖዚቲቭ መሆነ ኔጌቲቭ እዚህ ሰብስ አታርጉ፣ ቁጥሩን ብቻ ማለት ነው። 1 ማይክሮኩሎምብ ቻርጇን 1 ማይክሮኩሎምብ ነው። 1.0 የሚለውን ተዋለው። 1 ማይክሮኩሎምብ ዲቫይድ ባይ r1 ማለት ዲስታንስ ነው። ዲስታንሱ በሜትር ስለተቀመጠ ችግር የለውም። 3 ሜትር ነው። 3 ሜትር r1 ነው፣ ስኩዌር አለው ማለት ነው። ይህን ካልኩሌት ማድረግ ነው የሚጠበቅብኝ። E1 is equal to 9 times 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር multiplied by 1 ማይክሮ ፕሪፊክስ ስንት ነው የሚያመለክተው? 10 the power of -6 አይደለ? 1 times the prefix micro 10 the power of -6 ኩሎምብ ይሆናል። divided by 3 ስኩዌር ማለት 3 ስኩዌር ማለት 3 ጊዜ 3 9 ሜትር ስኩዌር ይሆናል ማለት ነው። አሁን ኦልሞስት ካልኩሌት ማድረግ ነው የሚጠበቅብን። ካንስል የሚሆነውን ካንስል እናደርጋለን። ሜትር ስኩዌር በሜትር ስኩዌር ይጠፋል። ይቺ ኩሎምብ ስኩዌሯ አንዷን ታጠፋለች። 9 በ9 ትጣፋላችሁ አይደል? የቀራችሁ ምንድን ነው? እዚህ ጋር አንድ አለ። ኤሌክትሪክ ፊልድ ዋን እዚህ ኳልቱ 1 ታይምስ ፓወሮቹን እንያቸው። እዚህ ጋር 10 ዘ ፓወር ኦፍ 9 አለ። እዚህ ጋር ደግሞ 10 ዘ ፓወር ኦፍ -6 አለ። የቀረን ዩኒት ማን ነው? ኒውተን ፐር ኩሎምብ። አንዷ ኩሎምብ ብቻ ነው የጠፋቸው። የሚቀረው ኒውተን ፐር ኩሎምብ ነው። ኤሌክትሪክ ፊልዱ ኒውተን ፐር ኩሎምብ ነው የሚቀመጠው። እነዚህ ቤዛቸው ተመሳሳይ ከሆነ ፓወራቸው ምን ይደረጋል? በማባዛት ይደመራል። ኤሌክትሪክ ፊልድ ዋን እዚህ ኳልቱ 1 ታይምስ ተመሳሳይ ቤዝ ስላላቸው አንዱን ወስድና ፓወራቸውን እደምራለሁ፣ ኤክስፖነንታቸውን 9 ፕላስ ማይነስ ኦፍ 6 9 ሲደመር ኔጌቲቭ 6 ይሆናል። ፕላስ እና ማይነስ ይሆናል። ስለዚህ ኤሌክትሪክ ፊልድ ዋን ኢዝ ኢኳል ቱ 1 ታይምስ 10 ዘ ፓወር ኦፍ -9 ሲቀነስ 6 3 ይሆናል ማለት ነው። ኤሌክትሪክ ፊልዳችን 1 ታይም 10 ዘ ፓወር ኦፍ 3 ኒውተን ፐር 10 ዘ ፓወር ኦፍ 3 ማለት 1000 ነው። 1000 ሲባዛ በ1 1000 ኒውተን ፐር ኩሎምብ ነው ማለት ነው። እዚህ ፖይንት ላይ የመጀመሪያው ኤሌክትሪክ ፊልድ አገኘን። ኤሌክትሪክ ፊልዷን እዚህ ጋር ለመዝግበው ወዴት አቅጣጫ? ወደ ራይት ዳይሬክሽን ነው። 1 ታይምስ 10 ዘ ፓወር ኦፍ ፖዚቲቭ 3 ኒውተን ፐር ኩሎምብ ነው። በቃ ይሄ ነው የሚያስፈልገኝ። ቀጣይ የምፈልገው ማንን ነው? ኤሌክትሪክ ፊልድ ነው። የዚህ ቻርጅ ኔጌቲቭ ነው። እስከዚህ ፖይንት ድረስ ያለውን ኤሌክትሪክ ፊልድ እፈልጋለሁ። ቀጣይ ስቴፕ ይሄንን ስፈልግ እዚህ ጋር ልጀምር። ኤሌክትሪክ ፊልድ ይሄኛው ኤሌክትሪክ ፊልድ ይችኛዋ ማለት ነች። ኤሌክትሮስታቲክ ኮንስታንት ታይምስ ቻርጅ 2 ዲቫይድ ባይ r2 ስኩዌር። በተመሳሳይ ኤሌክትሪክ ፊልዷን በፈለግንበት ወይ ነው ይሄንንም ተመሳሳይ መልኩ እንፈልገው። ኤሌክትሪክ ፊልድ 2 is equal to ኤሌክትሮስታቲክ ኮንስታንቱ ስንት ነው? 9 ታይም 10 ዘ ፓወር ኦፍ 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ሲሆን የቻርጅ 2 መጠን ኔጌቲቭ 3 ማይክሮ ኩሎምብ ነው። ማይነስን አንጠቀምም ወይም ፖዚቲቭ ስለሆነ አንጠቀምም። ማግኒቲዩድ ቁጥሩን ብቻ። ይሄ ማይነስ ሳይን የሚያመለክተው የቻርጁን ሳይን ነው። ስለዚህ ማግኒቲዩድ ኦፍ ቻርጅ 3 ማይክሮ ኩሎምብ ነው። ዲቫይድ ባይ ዲስታንሱ ደግሞ 1 ሜትር ነው። እንደምታዩት 1 ሜትር ዘውል ስኩዌር ነው ያለው r2 ማለት ነው። ኤሌክትሪክ ፊልድ 2 is equal to ይሄ እንዳለ እናስቀምጣለን። 9 ታይም 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ሲባዛ 3 ማይክሮ ኩሎምብ ማለት 3 ታይምስ 10 the power of -6 ኩሎምብ ማለት ነው። ዲቫይድድ ባይ 1 ሜትር ስኩዌር ማለት 1 ሜትር ዘውል ስኩዌር ማለት ያው 1 ሲባዛ በ1 ራሱ 1 ይሆናል ማለት ነው። ካንስል የሚሆኑትን እንይ እስኪ። ሜትር ስኩዌር በሜትር ስኩዌር እቺ ኩሎምብ ስኩዌሯ አንዷን ኩሎምብ ታጠፋለች። የምትቀረው ዩኒት ኒውተን ፐር ኩሎምብ ነው። 9 ጊዜ 3 27 ይመጣል አይደለ? 9 ሲባዛ ቁጥርን ከቁጥር ነው። 9 ሲባዛ በ3 27 27 ሲካፈል 1 27 ማለት ነው። ሌላው ደግሞ የምናባዛው ፓወሮቹን ነው። እዚህ ጋር 10 ዘ ፓወር ኦፍ 9 እዚህ ጋር 10 ዘ ፓወር ኦፍ -6 አለ። ቅድም እንዳደረግነው እንደምረዋለን። 10 ዘ ፓወር ኦፍ 9 ሲባዛ 10 ዘ ፓወር ኦፍ -6 ሜትር ስኩዌር ስለተጣፋ ከታች ምንም አይነት ዲኖሚኔተር ቫልዩ የለንም። ከላይ ብቻ ነው ኒሚኔተሩ ብቻ ነው የሚኖረን። ስለዚህ ዩኒታችን ኒውተን ፐር ኩሎምብ ነው። ኤሌክትሪክ ፊልድ 2 ይሄ ቻርጅ ያለው እዚህ ፖይንት ላይ ያለ ኤሌክትሪክ ፊልድ መጠን ማለት ነው 27 ሲባዛ ቤዛቸው ተመሳሳይ ከሆነ ፓወራቸው ወይም ኤክስፖነንታቸው ምን ይሆናል? ይደመራል።
9 ሲደመር ማይነስ 6 ይሆናል። ቅድም እንደሰራ ነው። ሶ 9 ሲደመር ፕላስ እና ማይነስ ይሆናል። 9 ሲቀነስ 6 3። ስለዚህ ኤሌክትሪክ ፊልድ ቱ ስንት ነው የሚሆነው? 27 ሲባዛ 10 ዘ ፓወር ኦፍ 3 ኒውተን ፐር ኩሎምብ ማለት ነው። ሶ እዚህ ጋር ያለውን ኤሌክትሪክ ፊልድ አገኘው። አቅጣጫው ግን ወዴት ነው? ወደዚህ ነው አይደል? ሶ በዚህ መሰረት ይሄኛውን ወሰድኩ። አሁን ነው እዚህ ጋር እዚህ ፖይንት ላይ ሁለት ኤሌክትሪክ ፊልዶች አሉ። አንደኛው ቱ ዘ ራይት፣ ሌላኛው ደግሞ ቱ ዘ ሌፍት። ሁለቱ ኦፖዚት ከሆነ እዚህ ፖይንት ላይ ያለው ኔት ኤሌክትሪክ ፊልድ ኦፖዚት ከሆነ ምንድነው የምታደርጉት? ማቀናነስ ነው የሚጠበቅባችሁ ማለት ነው። ኦኬ ሶ ስታቀናነሱ ምንድነው ማድረግ ያለባችሁ? ለምሳሌ ይሄ ኢን ዘ ፖዚቲቭ አይ ዳይሬክሽን ማለት ይችላል። ዩኒት ቬክተር አይ ማለት ነው። ለምሳሌ ኤክስ ዋይ ፕሌን ስናስቀምጥ ይሄ ኤክስ አክሲስ ነው፣ ይሄ ዋይ አክሲስ ነው። ከዜሮ እስከ ወደዚህ ከመጣን ፖዚቲቭ ኤክስ አክሲስ ወይም ዩኒት ቬክተር አይ እናደርጋለን። ይሄ ዩኒት ቬክተር ጄ ፖዚቲቭ ጄ እናደርጋለን። ይሄ ኔጌቲቭ ነው አይደል? ኔጌቲቭ ኤክስ አክሲስ ዩኒት ቬክተር ኔጌቲቭ ዩኒት ቬክተር አይ ማለት ነው። ይሄ ደግሞ ኔጌቲቭ ዋይ ዳይሬክሽን ማለት ዩኒት ቬክተር ማይነስ ጄ ነው ማለት ነው። ኦኬ ሶ ወደ ራይት ዳይሬክሽን ስለሆነ ኢን ዘ አይ ዳይሬክሽን ማለት ይችላላችሁ። ሌፍት ከሆነ ደግሞ ኢን ዘ ኔጌቲቭ አይ ዳይሬክሽን ቱ ዘ ሌፍት ማለት ነው። ኦኬ ይሄ መጠቀም ትችላላችሁ። ሶ እዚህ ጋር ያሉ ሁለቱ ኦፖዚት ከሆነ ኔት ኤሌክትሪክ ፊልድ ስትፈልጉ ኔት ኤሌክትሪክ ፊልድ አት ፖይንት ፒ እዚህ ፖይንት ላይ ማለት ነው ሲፈለግ ማግኒቲዩድ ኦፍ ዋት ኤሌክትሪክ ፊልድ 1 ፕላስ ማግኒቲዩድ ኦፍ ኤሌክትሪክ ፊልድ 2 ነው አይደለ? እንደምራለን። ስንደምር ግን አንደኛው አቅጣጫ ወዴት አቅጣጫ ነው? ቱ ዘ ራይት፣ ሌላኛው ደግሞ ቱ ዘ ሌፍት ነው። ሶ ወደ አንድ አይነት አቅጣጫ መምጣት አለብኝ ለመደመር። ሶ እዚህ ጋር በደንብ ከዚህ በፊት እንዳየነው አጀስት ማድረግ ይኖርብኛል ማለት ነው። ስለዚህ የመጀመሪያው ኤሌክትሪክ ፊልድ 1 E1 አቅጣጫው 1 ታይም 10 ዘ ፓወር ኦፍ 3 ኒውተን ፐር ኩሎምብ ወዴት አቅጣጫ? ቱ ዘ ራይት ወይንም ኢን ዘ ፖዚቲቭ አይ አይደለ? ራይት ዳይሬክሽን ቱ ዘ ራይት ዳይሬክሽን እንበለው። አይ ማለት ቱ ዘ ራይት ዳይሬክሽን ነው። ሌላኛው ደግሞ አቅጣጫ ወዴት ነው? ሌፍት። ኤሌክትሪክ ፊልድ ቱ ደግሞ ሌፍት ነው። ስለዚህ ይሄ ደግሞ የሚያሳየው 27 ሲባዛ 10 ዘ ፓወር ኦፍ 3 ኒውተን ፐር ኩሎምብ ሌፍት ነው። እንደምታዩት አንደኛው ራይት ሌላኛው ሌፍቱ ነው። አቅጣጫቸው ተመሳሳይ ከሆነ ምን አደረገ? ማንደምረው። ስለዚህ ወደ አንድ አይነት ዳይሬክሽን መለወጥ አለብኝ። ስቀይረው ለምሳሌ ይሄንን ዳይሬክሽን ቀየርኩ ልበል። ራይት የነበረው ሌፍት ለማድረግ ስፈልግ ከዚህ በፊት ምን ብያቸዋለሁ? ይሄ ራይት የሚለውን ሌፍት ብል እዚህ ጋር ምን መጨመር አለብኝ? ኔጌቲቭ መጨመር አለብኝ። ስለዚህ እንደዚህ ላድርግ። አቅጣጫው ወደዚህ የነበረውን ወደዚህ አቅጣጫ ቀየርኩት። አቅጣጫውን ስቀይረው ማይነስ ብዬ ነው ማይነስ አረግና 1 ታይምስ 10 ዘ ፓወር ኦፍ 3 ኒውተን ፐር ኩሎምብ ራይት ዳይሬክሽን የነበረው ምን አደረገዋል? ሌፍት። አሁን ይሄ እዚህ ጋር የምታዩትና እዚህ ጋር የምታዩት ሌፍት ዳይሬክሽን አይደል? ቁጥሩ ምን ማድረግ ይችላለሁ? ተመሳሳይ ዳይሬክሽን ስለሆነ መደመር ይችላለሁ። ሶ ኔጌቲቭ ሌፍት ማለት የሌፍት ተቃራኒ ማለት ነው። ኔጌቲቭ ጨምረ ሌፍት ካልኩ ኔጌቲቭ ኦፍ ሌፍት ማለት ራይት ዳይሬክሽን ማለት ነው። ኦኬ ኔጌቲቭ የሚያመለክተው ቁጥሩ ኔጌቲቭ ስለሆነ ሳይሆን ጀስት የዳይሬክሽን ቼንጅ ስላለ ነው። ሶ ማንኛውም የቬክተር አቅጣጫ ስትቀይሩ ኔጌቲቭ ኦፍ ዳት ዳይሬክሽን ቼንጅ ስታደርጉለት ኔጌቲቭ ኦፍ ለምሳሌ የዌስት ተቃራኒ ኔጌቲቭ ኦፍ ኢስት ቢባል ኢስት ነው አይደል? በዛ መሰረት ትላላችሁ። ሶ ይሄን አቅጣጫ የቀየርኩትና ይሄ ዘ ሴም ዳይሬክሽን ነው። ስለዚህ ደምረዋለሁ ማለት ነው። ሌፍት ዳይሬክሽን ሆናለኝ። ሶ ኔት ኤሌክትሪክ ፊልድ አት ኤ ፖይንት ፒ ስፈልግ ኤሌክትሪክ ፊልዷን ይሄን አስቀምጣለሁ። እዚህ ጋር ያስቀመጥኩት ኔጌቲቭ 1 ታይምስ 10 ዘ ፓወር ኦፍ ፖዚቲቭ 3 ኒውተን ፐር ኩሎምብ ሲደመር ኮመን የሆነ ሌፍት ስለሆነ የጋራ አወጣለሁ። እዚህ ጋር ደግሞ ሲደመር ማንን ነው የምደምረው? 27 ሲባዛ 10 ዘ ፓወር ኦፍ 3 አይደለ? ኒውተን ፐር ኩሎምብ ኮመን የሆነ ምን አላቸው? ዳይሬክሽን አላቸው። ሌፍት አይደል? ሶ ስኪን ተንተ ነው ይሄ እንዴት ነው የሚመጣው የሚለውን በደንብ ግልጽ እንዲሆንላችሁ እዚህ ጋር ለስራው አሁን እዚህ ጋር እንደምታዩት መተንተን ትችላላችሁ ወይንም የጋራ ማውጣት ትችላላችሁ። ይሄን የጋራ ማውጣት ትችላላችሁ። የጋራ ስታወጡት እዚህ ጋር ለስራው ኔት ኤሌክትሪክ ፊልድ አት ኤ ፖይንት ፒ ኢኳል ቱ የጋራ ማን ይሆናል? ይሄን የሚቀረውስ ቁጥር ኔጌቲቭ 1
ሲደመር ይሄ ይቀራል እዚህ ጋር ደግሞ 27 ይቀራል የጋራ ማን ወጣ 10 the power of 3 ኒውተን ፐር ኩሎምብ የጋራ ወጣ አይደል ይሄ ነው ኮመን አወጣት እዚህ ጋር ከውጭ ማን አለ ዳይሬክሽኑ ሌፍት ሶ ኔጌቲቭ 1 ሲደመር 27 ስንት ነው ፖዚቲቭ 26 አይደል ሶ ኔት ኤሌክትሪክ ፊልድ at a point p ኔጌቲቭ 1 ሲደመር 26 ፖዚቲቭ 26 ይመጣል ፖዚቲቭ 26 ሲባዛ 10 the power of 3 ኒውተን ፐር ኩሎምብ in which direction to the left direction ማለት ነው ኦኬ ሶ መልሳችን ይሄ ነው ኦር ኢናዞሮ ለምሳሌ 26 ታይም 10 the power of 3 ማለት 26000 ኒውተን ፐር ኩሎምብ ማለት ነው እሺ ሶ እዚህ ፖይንት ላይ ያለ ኤሌክትሪክ ፊልድ ስትሬንግዝ ኤሌክትሪክ ፊልድ ኔት at a point p is equal to a ሌፍትን በአይ እና በጂ መለካት ማስቀመጥ ካስፈለጋችሁ 26 ሲባዛ 10 the power of 3 ኒውተን ፐር ኩሎምብ ሌፍት ማለት in the negative of i direction ብለን ማስቀመጥ ይችላል ማለት ነው ኦኬ ይሄና ተመሳሳይ መልስ ነው ሶ እዚህ ፖይንት ላይ ያለው ኔት ኤሌክትሪክ ፊልድ ለመፈለግ እንዳልኳችሁ አሰራራችሁ ምን መሆን አለበት ኤ ቻርጅ በተናጠል ነው መስራት ይሄን አውጡትና ኤ ቻርጅ ከዚህ ድረስ ያለ ኤሌክትሪክ ፊልድ ኤዚ ቻርጅ እስከዚህ ድረስ ስቴፕ 1 ስቴፕ 2 ብዬ በነገርኳችሁ መሰረት ነጣጥላችሁ እያንዳንዱን ኤሌክትሪክ ፊልድ ስትፈልጉ አንደኛ አቅጣጫውን ማወቅ ትችላላችሁ ሁለተኛ ደግሞ ስደምሩ ማትቸገሩ ማግኒቲዩዱም ለየብቻ ኤሌክትሪክ ፊልድዋና ኤሌክትሪክ ፊልድቱ ማግኒቲዩዱ በፎርሙላው መሰረት ካስቀመጣችሁ በኋላ ኮምባይን ስታረጉ አቅጣጫቸው እንደምታዩት ኦፖዚት ነው ኦፖዚት አሁን ቀጥታ መቀነስ እንችላለን ምክንያቱም እዚህ ጋር -1 + 27 ማለት ከ27 ላይ አንድ ነው የቀነስም አይደለ ስለዚህ በተመሳሳይ መልኩ ማቀናነስም ትችላላችሁ ቀጥታ ማለት ነው ወይንም አቅጣጫውን ቀይራችሁ ቬክተር አድ ስናደርግ አንደኛው ቬክተር ኦፖዚት ኢን ዳይሬክሽን ስታደርጉት ጀስት ምን ማድረግ እንችላለን ዳይሬክሽኑ ስንቀይር ኔጌቲቭ ማለት ለምሳሌ ላስታውሳችሁ አንድ ቬክተር ኤ ቢባል ሌላ ናዘር ቬክተር ቢ ቢባል ይሄ ቬክተር ከዚህ ጋር ምንድነው ሄድ ቱ ቴል ነው የተገናኘው ይሄን ቬክተር ሲ ያልኩት የቬክተር ሲ አቅጣጫ በቀይር ምን አረጋዋለሁ አቅጣጫውን ስትቀይሩት ለምሳሌ በዚህ የነበረውን አሮን ወደዚህ ባረጋው ምን አረጋዋለሁ ኔጌቲቭ መጨመር አለብኝ ሶ አንድ ቬክተር ዳይሬክሽኑ ስትቀይሩ ማግኒቲዩዱ ላይ ወይንም እዚህ ጋር ምን ማድረግ ይኖርባችኋል ማይነስ መጨመር አለባችሁ ማለት ነው ኦኬ ሶ ማይነስ ኢንዲኬት የሚያደርገው ምንድነው the direction of vector ቼንጅ አድርገናል ቀይረናል ማለት ስንቀይረው ግን ምንም አይነት ለውጥ አያመጣም ምክንያቱም ቱ ዘ ራይት የነበረው ኔጌቲቭ ኦፍ ሌፍት ሲሆን ቱ ዘ ራይት ይሆናል ኦሬዲ ተመሳሳይ ነው ኦኬ ሶ በዚህ መሰረት አድስታደርጉ መልሳችን ይሄ ፋይናል አንሰራችን ነው ኤሌክትሪክ ፊልድ ኔት አት ፖይንት ፒ is equal to 26 times 10 the power of 3 ኒውተን ፐር ኩሎምብ in the negative of i ብለን መለመለስ እንችላለን ማለት the last question number 7 ምንድነው የሚለው a particle of charge 2 times 10 the power of -8 coulomb experience an upward force of magnitude 4 times 10 the power of -6 newton when it is placed in a particular point in an electric field a what's the electric field at that point ይላል ሶ በጣም ሲምፕል ነው ይሄ ጥያቄ አንድ ፓርቲክል ቻርጅ የቻርጅ መጠኑ 2 times 10 the power of -8 coulomb ነው ሶ ጊቨን ብላችሁ ይሄን ቻርጅ ኪው ታረጋላችሁ እዛ ቻርጅ ላይ ያለው the magnitude of force ደግሞ ምን ያህል ነው ኤግዘርት የሆነ የፎርስ መጠን 4 times 10 the power of -6 ኒውተን ነው የመጀመሪያው ምን ያህል ኤሌክትሪክ ፊልድ ስትሬንግዝ አለው እዛ ፖይንት ላይ ምን ያህል ኤሌክትሪክ ፊልድ ስትሬንግዝ አለው ነው ሶ ይሄ በጣም ሲምፕል ነው ኤሌክትሪክ ፊልድ ስትሬንግዝ ማለት ኤሌክትሮስታቲክ ፎርስ የፎርስ መጠን እዛ ፖይንት ላይ ፐር ቻርጅ ፐር ቴስት ቻርጅ ማለት ነው ሶ ማካፈል ነው የሚኖርባችሁ ሌላው ደግሞ ቢ if the charge q negative 1.010 raised -8 coulomb is placed there what is the force on it ይላል so I think already የቻርጅ መጠኑ ይሄን ያህል እዛ ቦታ ላይ ቢሆን በተመሳሳይ የኤሌክትሪክ ፊልድ እዚህ ጋር ባገኛችሁት ኤሌክትሪክ ፊልድ ስትሬንግዝ መጠን ምን ያህል ፎርስ ኤግዘርት ይሆናል ነው ጥያቄው ሶ የቻርጅ ሪፕሌስመንት ነው ሶ በተመሳሳይ ኤሌክትሪክ ፊልድ እዛ ፖይንት ላይ ያለ ኤሌክትሪክ ፊልድ ስትሬንግዝ መጠን አንድ ቻርጅ ቢኖረን ምን ያህል ፎርስ ኤግዘርት ይሆናል ሶ የቻርጅ መጠኑ እንደምታዩት ተለያይቷል ሶ በዚህ መሰረት በቀላሉ መስራት እንችላለን ማለት ነው ሶ ጊቭን ምንድነው እስኪ ጊቭናችን ምን ተሰጣቸው የመጀመሪያው ቻርጅ q is equal to 2 times 10 the power of -8 coulomb ምን ያህል ፎርስ ነው ያለው እዛ ፖይንት ላይ ኤሌክትሮስታቲክ ፎርስ ደግሞ
4 ታይም 10 ዘ ፓወር ኦፍ ማይነስ 6 ኒውተን ነው። የመጀመሪያው ይኸው ቻርጅ እዛ ቻርጅ ላይ ለምሳሌ የሆነች ፖይንት ላይ ቴስት ቻርጅ አለን ይሄ ማለት ነው። እዛ ቦታ ላይ ያለው ኤሌክትሪክ ፊልድ ስትሬንግዝ መጠን የተጠየቀው። እዚህ ቻርጅ ይሄ ቻርጅ 2 ታይም 10 ዘ ፓወር ኦፍ ማይነስ 8 ኩሎምብ ነው። የቻርጅ መጠኑ እዚህ ቦታ ላይ ያለ የኤሌክትሪክ ፊልድ ስትሬንግዝ ምን ያህል ነው? በዚህ ቻርጅ እና በዚህ ቻርጅ መካከል ያለ የፎርስ መጠን 4 ታይም 10 ዘ ፓወር ኦፍ ማይነስ ኒውተን የተሰጠው። በጣም ሲምፕል ነው። ምንድን ነው የምናደርገው? ዋት ኢዝ ኤሌክትሪክ ፊልድ አዛት ፖይንት፣ እዚህ ፖይንት ላይ ማለት ነው ምን ያህል ነው ነው። ከዚህ በፊት እንዳየነው ኤሌክትሪክ ፊልድ አት ዲስ ፖይንት ኤሌክትሮስታቲክ ፎርስ ኤግዘርት ኦን ዘ ቻርጅ ፐር ቻርጅ አይደል? ቴስት ቻርጅ። ኤሌክትሮስታቲክ ፎርሳችን 4 ታይም 10 ዘ ፓወር ኦፍ ማይነስ 6 ኒውተን ዲቫይድድ ባይ ቴስት ቻርጅ ደግሞ እዚህ ጋር ቴስት ቻርጅ 2 ታይም 10 ዘ ፓወር ኦፍ ማይነስ 8 ኩሎምብ ነው። ስለዚህ በ4 ሲካፈል ለ2 2 ይሆናል። እዚህ ጋር ደግሞ ቤዛቸው ተመሳሳይ ከሆነ ኤክስፖነንታቸው ምን ይሆናል ተባብለን በማካፈል ጊዜ ይቀነሳል። ማንን ከማን ነው የምትቀንሱት? ኔጌቲቭ 6 ሲቀነስ ማንን ነው? ኔጌቲቭ 8 ነው የምትቀንሱት። ኦኬ ማይነስ ማይነስ መሆኑን እንዳትረሱ። ኔጌቲቭ 6 ሲቀነስ ኔጌቲቭ 8 ነው የምታደርጉት። ኒውተን ፐር ኩሎምብ ባለን ዩኒት። ኤሌክትሪክ ፊልድ አዛት ፖይንት 2 ታይም 10 ዘ ፓወር ኦፍ ማይነስ ማይነስ ምንድን ነው የሚሆነው? ወደ ፕላስ ይቀየራል። ማይነስ 6 ፕላስ 8 ኒውተን ፐር ኩሎምብ ደን 2 ታይምስ 10 ዘ ፓወር ኦፍ ማይነስ 6 ፕላስ 8 ስንት ነው የሚሆነው? 2። ያ ማለት ስንተነት ነው? 2 ታይም 10 ዘ ፓወር ኦፍ 2 ኒውተን ፐር ኩሎምብ ነው። ወይንም ደግሞ በሌላ አባባል ኦር ኢን አዘር ዌይ ኤሌክትሪክ ፊልድ አዛት ፖይንት 200 ማለት 10 ዘ ፓወር ኦፍ 2 ማለት 100 ነው። 100 ታይምስ 2 200 ኒውተን ፐር ኩሎምብ ነው። መልሳችን ይሄ ነው ማለት ነው። ኦኬ በተመሳሳይ መልኩ እዚህ ዲስታንስ እዚህ ፖይንት ላይ ያለ ኤሌክትሪክ ፊልድ 200 እንደሆነ ያህል ቻርጁን ቼንጅ ብናደርገው ኔጌቲቭ 1.0 ታይም 10 ዘ ፓወር ኦፍ ማይነስ 8 ኩሎምብ እዛ ቦታ ላይ ማለት ነው። እዚህ ጋር ያለ ኤሌክትሪክ ፊልድ ስትሬንግዝ ይህን ቻርጅ ካልቀየር ነው ድረስ ያለ ኤሌክትሪክ ፊልድ ስትሬንግዝ አይለወጥም። ይህ ኦልዌይስ ኤሌክትሪክ ፊልድ ዲፔንድስ ኦን ዘ ቻርጅድ ቦዲ አይደል? ቴስት ቻርጁ ሲለዋወጥ እዛ ቦታ ላይ ያለ ኤሌክትሪክ ፊልድ ስትሬንግዝ አይለዋወጥም። ኤሌክትሮስታቲክ ፎርሱ ግን ይለዋወጣል። እዛ ፖይንት ላይ ያለው የቻርጅን ኔጌቲቭ ቻርጅ አድርገ ነው 1 ታይም 10 ዘ ፓወር ኦፍ ማይነስ 8 ኩሎምብ ቢሆን ምን ያህል ፎርስ ኤግዘርት ያደርጋል ነው። በሁለቱ ቻርጆች መካከል ያለው ኤሌክትሮስታቲክ ፎርስ እንደምታዩት እዚህ ጋር ፖዚቲቭ ቢሆን ሪፐልሲቭ ፎርስ ነበር የነበረው። ይሄ ቴስት ቻርጅ ግን ኔጌቲቭ ብናደርገው አትራክቲቭ ፎርስ ነው የሚሆነው። ስለዚህ ምን ያህል ፎርስ ኤግዘርት ያደርጋል ማለት ነው። እዚህ ጋር ያለውን ቴስት ቻርጅ ኔጌቲቭ ቻርጅ አድርገን 1.0 ታይም 10 ዘ ፓወር ኦፍ ማይነስ 6 ኩሎምብ ቢሆን ያገኘነው ኤሌክትሪክ ፊልድ አራውንድ ዚስ ቻርጅድ ቦዲ ያለ ኤሌክትሪክ ፊልድ ስትሬንግዝ ኦልሬዲ ባገኘነው መሰረት ነው። ምንም አይነት የቻርጅ መጠኑን ካለዋወጥ ነው ዲስታንሱን ካለዋወጥ ነው ኤሌክትሪክ ፊልድ ስትሬንግዙ አይለዋወጥም። ስለዚህ ያገኘነው ኤሌክትሪክ ፊልድ ስትሬንግዝ አዚስ ፖይንት ምን ያለው 200 ኒውተን ፐር ኩሎምብ ወይንም ደግሞ 2 ታይም 10 ዘ ፓወር ኦፍ 2 ኒውተን ፐር ኩሎምብ ነው። በዚህ መሰረት ምን ማድረግ ይኖርብናል? ኤሌክትሪክ ፊልድ ስንፈልግ ኤሌክትሮስታቲክ ፎርስ ዲቫይድድ ባይ ቻርጅ። ኦኬ ክሪክ ክሮስ ስናደርገው ፎርስ ነው የምንፈልገው። ይሄ ቢ ነው። ቢ ላይ what if the charge q is 1 times 10 to the power of minus 8 coulomb is placed what the force on it ነው የሚለው። ምን ያህል ፎርስ ነው የሚለው። ክሪክ ክሮስ ስናደርገው ኤሌክትሮስታቲክ ፎርስ is equal to charge multiplied by electric field ነው። ይሄ ቻርጅ around this charged body at a particular place እዛ ቦታ ላይ ስፔሲፊክ የሆነ ፕሌስ ላይ የቻርጅ መጠኑንና የዲስታንሱን መጠን ካለዋወጥ ነው የኤሌክትሪክ ፊልድ ስትሬንግዙ ኮንስታንት ነው። የቻርጁን አይነት ፖይንት ነው። አንደኛ ኔጌቲቭ አድርገነዋል፣ ሁለተኛውን የቻርጅ መጠኑን ቀንሰነዋል። እንደምታዩት እዚህ ጋር 2 ነበር፣ እዚህ ጋር ደግሞ 1 ታይም 10 the power of minus 8 ኩሎምብ ቻርጅ ነው ያደረግነው። ስለዚህ ሪዲዩስ አድርገነዋል። በሁለቱ መካከል ያለው የፎርስ መጠን ቫሪ ያደርጋል ማለት ነው። ኦኬ ኤሌክትሮስታቲክ ፎርስን ስንፈልግ ቻርጅ መልቲፕላይድ ባይ ኤሌክትሪክ ፊልድ ነው የሚሆነው።
ሶ ቻርጃችን በመናይበት ሰዓት የቻርጅ መጠኑ ስንት ነው የሚያሳየው? ኔጌቲቭ 1.0 ታይምስ 10 to the power of -8 ኩሎምብ ሲሆን ኤሌክትሪክ ፊልድ ደግሞ ያገኘነው ስንት ነው? 200 ነው። ወይንም ደግሞ በፓወርስ ኦፍ ቴኔቴሽን 200 ማለት 2 ታይምስ 10 to the power of 2 ኒውተን ፐር ኩሎምብ ነው ማለት ነው። ሶ ኩሎምብ ፐር ኩሎምብ ነው ያጠፋል። ኒውተን ብቻ ነው ፎርስ ስለሆነ ኒውተን ነው የሚቀረው። ኔጌቲቭ 1 ሲባዛ በ2 ኔጌቲቭ 2 ይሆናል ማለት ነው። ሶ ኔጌቲቭ 2.0 multiplied by እዚህ ጋር ፓወሮቹን ስናየው ደግሞ 10 to the power of -8 ሲባዛ 10 to the power of 2 አለ። ሶ በማባዛት ጊዜ ፓወራቸው ምን ማድረግ ነው? መደመር ነው። ስንደምረው ስንት ይመጣል? ኤሌክትሮስታቲክ ፊልድስ ቢትዊን ዘ ቱ ቻርጅ ኔጌቲቭ 2.0 ቤዛቸው ተመሳሳይ ነው። 10 ሬዝ -8 + 2 ይሆናል ማለት ነው። ሶ -8 + 2 ስንት ይሆናል? -6 ይሆናል ማለት ነው። ሶ ኔጌቲቭ 2.0 ታይምስ 10 to the power of -6 ኒውተን ያሳያል። ሶ ዘ ኔጌቲቭ ሳይን ኢንዲኬት የሚያደርገው ምንድነው? ኤሌክትሮስታቲክ ፎርስ ኔጌቲቭ መጣ ማለት በሁለቱ ቻርጆች መካከል ምንድነው? አትራክቲቭ ፎርስ እንዳለ ያሳያል። ወይራስ ደግሞ ፖዚቲቭ ኤሌክትሮስታቲክ ፎርስ ከመጣ ሁለቱ ቻርጆች ሲሚላር ቻርጆች ወይንም ደግሞ ተመሳሳይ ሳይን ቻርጅ ነው። ፖዚቲቭ ፖዚቲቭ ወይንም ኔጌቲቭ ኔጌቲቭ መሆኑን ያሳያል። ሶ ዲስ ኔጌቲቭ ኢንዲኬት የሚያደርገው ሪፐል አትራክቲቭ ፎርስ እንደሆነ ማለት ነው። ኦኬ ሶ በሁለቱ ቻርጆች መካከል የስበት ኃይል እንዳለ መሳሳብ እንዳለ በቀላሉ ያሳያል። ስለዚህ ቢ ዋት ዘ ፎርስ ኦን ኢት ይላል። ፎርሱ ማግኒቲዩዱ 2 ታይምስ 10 to the power of -6 ኒውተን ብለን መመለስ ይችላል ማለት ነው። ሶ አጠቃላይ ጥያቄዎቹ እነዚህ ይመስሉ ነበረ። በሚቀጥለው ሌሰን ደግሞ በሌላ ርዕስ ስለ ኤሌክትሪክ ፖቴንሻል እንማማራለን ማለት ነው። እስከዚያው ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ